አባታችን ሆይ የሚለውን የጌታን ጸሎት ያለ ሚስጥሩ ጥልቀት ዝም ብለው ከሚደግሙት ሰዎች አንዱ እርሶ ይሆኑን? ምናልባት በመቶዎች ወይም በሺዎች ለሚቆጠሩ ጊዜያት ደጋግመውት ይሆናል። በቤተ ክርስቲያን አድገው ከመተኛቶ በፊት ወይም ደግሞ ከማዕድ ቀድመው ይጸለይ ይሆናል። ነገር ግን ቆም ብለው ጠይቀው ያውቃሉ? ለምን ይህ ጸሎት? ኢየሱስ እነዚህን ትክክለኛ ቃላት ለምን ሰጠን? ለዕለት ተዕለት የሚውል ተራ ጸሎት ብቻ ነው ወይስ ከዚያ የላቀ ጥልቅ ምስጢር አለው? በእነዚህ ጥቂት አረፍተ ነገሮች ውስጥ ኢየሱስ የመንፈሳዊ ውጊያ ዕቅድን፣ ሰማያዊ ግንኙነትንና በመንፈሳዊ ሕይወቶ ውስጥ የእግዚአብሔርን ኃይል ለመክፈት የሚረዳውን ቁልፍ እየገለጸላችሁ እንደሆነ ብንነግራችሁስ? ይህ ጸሎት የመንፈስ መሳሪያ፣ የአዋጅ ቃል እና ከሰማይ ጋር በቀጥታ የመገናኛ መስመር እንደሆነ ትረዳላችሁ? አዎ፣ የጌታ ጸሎት ሥርዓት ብቻ ሳይሆን ስትራቴጂ ነው። ደጋግሞ መናገር ብቻ ሳይሆን ራእይ ነው። ኢየሱስ ከምግብ በፊት የምትጸልዩት ይህ ጸሎት ነው አላለም። ይልቁንስ እንዲህ ጸልዩ አለ እንጂ። ይህ መንፈሳዊ ዘመቻ ነው፣ ወደ እግዚአብሔር መቅረቢያ ንድፍ። የዚህን ጸሎት ጥልቀት አንዴ ከተረዱ ከዚያ በኋላ ጸሎቶ ዳግም እንደቀደመው አይሆንም። በዚህ ቪዲዮ ውስጥ የጌታን ጸሎት ከዚህ በፊት ታይቶ በማይታወቅ መልኩ እናብራራላቸዋለን። ኢየሱስ ይህንን ጸሎት ለምን እንዳስተማረ፣ ብዙዎች ዘንግተውት የሚያልፉትን በእያንዳንዱ ሐረግ በስተጀርባ ያለውን ድብቅ ኃይልና ይህን መረዳት ከፈጣሪ ጋር ያለውትን ግንኙነት እንዴት እንደሚለውጠው እናሳያቸዋለን። ይህንን ቪዲዮ ጨርሰው ሲወጡ ይህን ጸሎት ዳግም በከንፈሮ ብቻ አይደግሙትም፣ በታላቅ ኃይል ይጸልዩታል እንጂ። የዚህን ጸሎት ምስጢር ያልተረዱ ከሆኑ አይቆጩ። እያንዳንዱ ቃል፣ እያንዳንዱን ሐረግና እያንዳንዱን ትርጉም በአዲስ መንፈስ እንዲያዩት እናደርጋለን። ከዛሬ ጀምሮ የጸሎት ሕይወቱ ይቀየራል። በመጨረሻ ኢየሱስ እንዳሰበው ትርጉሙን ሙሉ በሙሉ ተረድተን ኃይሉን አንቅተን አብረን እንጸልያለን። ይህ የሚሰሙት ነገር ወደ እግዚአብሔር የሚቀርቡበትን መንገድ ለዘላለም ሊለውጠው ይችላል። ከእግዚአብሔር ጋር መገናኘት አቅቶት በድካም ውስጥ ያለ ሰው ካለ ይህንን ቪዲዮ አሁኑኑ ላኩለት። ከመጀመራችን በፊት የእግዚአብሔር መልእክት ለብዙዎች እንዲዳረስ ቪዲዮን ላይክ ማድረጎን አይርሱ። ከጌታ ጸሎት ውስጥ የትኛው ክፍል ይበልጥ ልቦን እንደሚነካው በሐሳቡ ኮሜንት ላይ መጨረሻ ላይ ያስቀምጡልናል። ከሁሉ በላይ ደግሞ ይህን መልእክት መስማት ለሚገባው ሰው አሁኑኑ ያጋሩለት። ምክንያቱም ይህ መልእክት የሆነን ሰው የጸሎት ሕይወት እንዴት እንደሚቀይር ስለማታውቁ። በጌታ ጸሎት ውስጥ ሁሉንም ነገር የሚቀይር አንድ ቃል ካለ እርሱ የመጀመሪያው ቃል ነው፣ አባታችን ሆይ። ኢየሱስ ይህን ጸሎት የውጊያ ዕቅድ፣ ስልትና ከሰማያዊው ኃይል ጋር መገናኛ እንደሆነ ከገለጸ በኋላ ጥልቁ ትምህርት ወደ ማን እንደምንጸልይ ማወቅ እንዳለብን ነው። ኢየሱስ ጌታችን ወይም ንጉሣችን ሊል ይችል ነበር። የአጽናፈ ዓለም ታላቅ ፈጣሪ ሆይ ብሎ ሊጀምርም ይችል ነበር። ነገር ግን እርሱ ሆን ብሎ የመረጠው ቃል አባታችን የሚለውን ነው። ይህ በአጋጣሚ የመጣ ሳይሆን ታስቦበት የተደረገ ነው። ብዙ ሰዎች እግዚአብሔርን ሩቅ፣ የማይጨበጥና ደስ ለማሰኘት የማይቻል አድርገው ስለሚያስቡ ከእርሱ ጋር ለመገናኘት ይቸገራሉ። ምናልባት እርሶ እንዲሁ ይሰማዎት ይሆናል። በእርሱ ያምናሉ፣ ግን በእውነት ያውቁታል? ሲጸልዩ ለመስማት ፋታ እንደሌለው ታላቅ ንጉሥ ትኩረት ለማግኘት እንደሚታገል ሰው ይሰማዎታል? ወይስ አፍቃሪ አባቴን እንደሚያነጋግር ልጅ? እስቲ ያስቡት። እርሶ ወላጅ ከሆኑ ልጆ የሆነ ነገር ፈልጎ ሳይሆን እንዲሁ ባጠገቡ ለመሆን ሮጦ ሲመጣ ምን ይሰማዎታል? ጭኖ ላይ ሲቀመጥ፣ ሲያቅፉት፣ እንዲሁ አብሮት መሆን ብቻ ሲፈልግ ሥራ በዝቶብኛል ብለው ያባርሩታል? ወይስ ልጆ ወደ እርሶ በመቅረቡ ልቦ በደስታ ይሞላል? እግዚአብሔር የሚፈልገው ይህንን ነው። ለዚህ ነው ኢየሱስ አባታችን ሆይ ብላችሁ ጀምሩ ያለን። ለብዙዎች አባት የሚለው ቃል ከባድ ሊሆን ይችላል። ምናልባት ምድራዊ አባቶ የማይገኝ ጨካኝ ወይም ደስ ለማሰኘት የማይቻልም ሊሆን ይችላል። አባት የሚለው ቃል ለእናንተ መጽናናትን ሳይሆን ሕመምን ያመጣ ይሆናል። ነገር ግን እውነቱም ይህ ነው። እግዚአብሔር እንደ ሰው አይደለም። እርሱ ፍጹም አባት ነው። ምድራዊ አባትም ሊሆን የሚገባውን ሁሉ እርሱ ሆኖ ይገኛል። ጠላት ሰይጣን እግዚአብሔር ሩቅ፣ ቀዝቃዛና ግድ የሌለው እንደሆነ አድርገው እንዲስሉ ይፈልጋል።
ይህ ትልቁ ማታለያው ነው። ሰይጣን እግዚአብሔር የማይደረስበት እንደሆነ ካሳመኑት የዚህን ጸሎት ኃይል እንዳታዩ ያደርጋቸዋል። ነገር ግን ኢየሱስ ለዚህ ሁሉ መልስ አባታችን በሚሉ ሁለት ቀላል የሚመስሉ ቃላት ውሸትን ሁሉ ሰባበረው። ቀጥሎ ያለው ቃላት በሰማያት የምትኖር የሚለው ነው። ይህ ቃል የጸሎቱን ጥልቀት እየጨመረው ይሄዳል። በሰማያት የምትኖር አባታችን ስንል ሁለት ነገሮችን በአንድ ጊዜ እያወጅን ነው። የመጀመሪያው እኛ ልጆቹ እንደሆነን፣ ይህ ግንኙነት እንጂ ሃይማኖታዊ ልምምድ ብቻ እንዳልሆነ። ሁለተኛው ሰማይ ቤታችን እንደሆነ፣ እኛ ከሩቅ የጠፈር ኃይል ጋር ሳንሆን ከሰማይ ንጉሥ ጋር የተገናኘን እንደሆነ። ይህ ነው ጸሎትን ዝም ብሎ ከመመኘት ወይም መልካም ነገርን ተስፋ ከማድረግ የሚለየው። ስትጸልዩ ከሚወዱት ከሚያውቁት እናም ቀድሞውኑ ዕቅድ ካለው አካል ጋር እያወራችሁ ነው ማለት ነው። ለዚህ ነው ኢየሱስ ጸሎታችንን በዚህ መንገድ እንድንጀምር የነገረን። ወደ እግዚአብሔር ስትመጡ እንደ ለማኝ ሳይሆን እንደ ልጅ ቅረቡ። ምክንያቱም እግዚአብሔር እንደ አባት ካዩት የጸሎቱ ሁኔታ ሁሉ መቀየር ይጀምራል። ኢየሱስን እስቲ ይመልከቱ። በወንጌላት ውስጥ እግዚአብሔር ከ150 ጊዜ በላይ አባት ብሎ ጠርቶታል። ይህን እንድንል ከማስተማር ባለፈ ኖሮታል። በአልዓዛር መቃብር ላይ አባት ሆይ ስለ ሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። ይህ እኮ ታላቅ መተማመኑን ያሳያል። ይህንን ሲረዱ ጸሎታችሁ ዳግም እንደ ቀድሞ አይሆንም። እግዚአብሔር ይሰማኝ ይሆን ብለው ተጠራጥረው አይጸልዩም። እንደሚሰማው ታውቀው ይጸልያሉ እንጂ ትኩረቱን ለማግኘት አይለምኑም። ትኩረቱ በእርሶ ላይ መሆኑን አውቀው ያርፋሉ። ስለዚህ በሚቀጥለው ጊዜ በሰማያት የምትኖር አባታችን ሆይ ሲሉ ቃላቱን ብቻ ይናገሩት፣ ይስማሙት፣ በተግባር ይተርጉሙት። የልጅነት ክብሩ የሰማይ ቤቶ እና አባቶ እንደሚሰሙት እያወጁ መሆኑን ይረዱ። እግዚአብሔር አባታችን ብለን መጥራታችን ወደ እርሱ የምንቀርብበት መንገድ ከቀየረው፣ በመቀጠል ኢየሱስ የተናገረው ደግሞ እግዚአብሔርን የምናይበትን መንገድ ይቀይረዋል። ስምህ ይቀደስ። እነዚህ ቃላት ምን ማለት እንደሆኑ ሳያነቡ ስንት ጊዜ ተናግረናቸው ይሆን? መቀደስ ማለት የተለየ፣ የከበረ፣ ንጹሕ የሆነ ማለት ነው። ኢየሱስ የእግዚአብሔር ስም ቅዱስ መሆኑን እንድንናገር ብቻ ሳይሆን እንደ ቅድስናው እንድንኖርም እያስተማረን ነበር። በመጽሐፍ ቅዱስ ውስጥ ስም ተራ መጠሪያ አይደለም። ማንነትን፣ ስልጣንን እና ክብርን ይወክላል። ለዚህ ነው የእግዚአብሔር ስም እጅግ አስፈላጊ የሆነው። በዘጸአት ምዕራፍ 3 ላይ ሙሴ ስምህ ማን ነው ብሎ ሲጠይቀው እግዚአብሔር ያለና የምኖር እኔ ነኝ ብሎ ነው የመለሰለት። እግዚአብሔር ለሙሴ መጠሪያ ስም ብቻ ሳይሆን ዘላለማዊና የማይለወጥ ባህሪውን እየገለጠለት ነበር። ኢየሱስ ስምህ ይቀደስ ብላችሁ ጸልዩ ሲለን ከስሞች ሁሉ በላይ በሆነው ስም ባለቤት ፊት መቆማችንን እያሳሰበን ነው። ነገር ግን ብዙዎች የሚዘነጉት ነገር አለ። ይህ ስሙን በአክብሮት መጥራት ብቻ ሳይሆን ስለ አኗኗራችንም ጭምር ነው። ስምህ ይቀደስ ካልን እግዚአብሔር እንደ ቅዱስ መቁጠር አለብን። እዚህ ጋር ነገሩ እውን ይሆናል። ስምህ ይቀደስ እያሉ ነገር ግን እግዚአብሔርን እንደ ምርጫ እንጂ እንደ ዋና ቅድሚያ የሚሰጠው አካል ካላደረጉት በእውነት እያከበሩት ነው። ጌታ ሆይ ጌታ ሆይ እያሉ ነገር ግን እሱን ችላ የሚሉ ስሙን እያከበሩ ያልሆኑ እሁድ በአፉ አመስግነው ሰኞ በተግባሩ ከካዱት ስሙን እየቀደሱ ነውን? አይደለም። ኢየሱስ ቃል ብቻ አልሰጠንም፣ የአኗኗር ዘይቤ ጥሪ እንጂ። ዛሬ ዓለማችንን ይመልከቱ። የእግዚአብሔር ስም በፊልሞች በሙዚቃዎችና በንግግሮች ውስጥ በከንቱ ይነሳል። ነገር ግን በመጽሐፍ ቅዱስ ውስጥ የእግዚአብሔር ስም ኃያል ነው። በጥንት ዘመን እስራኤላውያን ለእግዚአብሔር ስም ካላቸው ጥልቅ ፍርሃት የተነሳ ስሙን ለመጥራት እንኳን ይንቀጠቀጡ ነበር። መጽሐፍት ያህዌ የሚለውን ስም ለመጻፍ ሲዘጋጁ እጃቸውን ታጥበውና ብዕራቸውን ቀይረው ነበር የሚጽፉት። ያን ያህል ቅዱስ ነበር። ዛሬ ግን ሰዎች ስሙን ያቃልላሉ። አንዳንዶች ይሳለቁበታል። ጥያቄው ግን ከእነርሱ እንለያለን ወይ ነው። ሕይወታችን የእግዚአብሔርን ስም የተለየ መሆኑን ያሳያል ወይ? እንደ ተራ ነገር እናየዋለን ወይ? የኢየሱስ ስም ኃያል ነው። በፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ እንደሚለው እግዚአብሔር ከሁሉ በላይ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው የሚል ቃል አለ። ስለዚህ ስምህ ይቀደስ ስንል ቃል ኪዳን እየገባን ነው። በንግግራችን ስሙን ለማክበር፣ በአኗኗራችን ስሙን ለመወከል፣ ኃይሉንም ለረሳው ዓለም ስሙን ለመግለጥ ቃል ኪዳን እያደረግን ነው።
ጠላት የእግዚአብሔርን ስም ካጠፋ የእግዚአብሔርን ፍርሃት ማጥፋት እንደሚችል ያውቃል። እኛ ግን ተለይተን እንድንቆም ተጠርተናል። ስሙን በመካከላችን ልንቀድስና ከፍ ልናደርገው ይገባል። ስትጸልዩ ራሳችሁን ጠይቁ። ሕይወቴ የእግዚአብሔርን ስም ይቀድሳል? ምክንያቱም ስምህ ይቀደስ የሚለውን ትክክለኛ ትርጉም ሲረዱ ጸሎቶ ዳግም እንደ ቀድሞ አይሆንም። ከነዚህ ቀጥሎ ደግሞ ኢየሱስ የተናገረው ቃል ይበልጥ ረቂቅና መሰረታዊ መሆን ይጀምራል። መንግሥትህ ትምጣ። በመጀመሪያ ሲታይ ይህ ቃል ተራ የሃይማኖት መዝሙር ወይም ቀላል የጸሎት ድርሰት ሊመስል ይችላል። ነገር ግን ትርጉሙን በጥልቀት ከተረዳኸው ይህ ቃል የጦርነት አዋጅ መሆኑን ትገነዘባለህ። ኢየሱስ መንግሥትህ ትምጣ ብለን እንድንጸልይ ሲያስተምረን ሙሉ የሥልጣን ሽግግር እንዲሆን መንፈሳዊ ወረራ እንዲካሄድ እየተጣራን ነው። ምክንያቱም በአሁኑ ወቅት ሁለት መንግሥታት በጦርነት ላይ ናቸው፣ የእግዚአብሔር መንግሥትና የዚህ ዓለም መንግሥት። ጥያቄው ግን አንተ የየትኛውን መንግሥት እየገነባህ ነው የሚለው ነው። የዚህ ዓለም መንግሥት በዙሪያችን ስላለ በቀላሉ ይታያል። በሥልጣን፣ በገንዘብ፣ በዝናና በራስ ክብር የታወረ ዓለም ነው። ዋጋው ምንም ይሁን ምን ደስ ያለህን አድርግ የሚል ሥርዓት ነው። እውነት በሰዎች ፍላጎት የምትለወጥበት፣ መልካሙ ክፉ፣ ክፉ መልካም ተብሎ የሚጠራበት መንግሥት ነው። የእግዚአብሔር መንግሥት ግን የተለየች ናት። በእግዚአብሔር መንግሥት ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ። ትሑታን ከፍ ይላሉ፣ ትዕቢተኞች ደግሞ ይዋረዳሉ። አዎ በእግዚአብሔር መንግሥት ሥልጣን ወይም መግዛት ሳይሆን ማገልገል ነው ሥልጣን። በዚህች መንግሥት ውስጥ ንጉሥ ሕዝቡ እንዲሞቱለት ከመጠየቅ ይልቅ እርሱ ራሱ ለሕዝቡ ሞተ። ኢየሱስ እንድንጸልይለት የነገረን መንግሥት ይህች ናት። ነገር ግን አብዛኛው ሰው የሚስተው አንድ ነገር አለ። የእግዚአብሔር መንግሥት ወደፊት የምትመጣ ተስፋ አድርጎ ይመለከታሉ። የእግዚአብሔር መንግሥት አሁኑኑ ወደዚህ ዓለም እንድናመጣት የተጠራንበት እውነት ናት። ኢየሱስ ሲመጣ ስለ መንግሥተ ሰማያት ብቻ አልሰበከም፣ ስለ መንግሥቲቱ ተግባራትም ጭምር እንጂ። መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ። አጋንንትን አስወጣ፣ ድውያንን ፈወሰ፣ ኃጢአትን ይቅር አለ። ይህንንም ያደረገው ተአምር ለማሳየት ብቻ ሳይሆን የእግዚአብሔር መንግሥት በተግባር ምን እንደምትመስል እያሳየን ነበር። አሁን እኛም ያንኑ እያደረግን እንድንኖር ተጠርተናል። ችግሩ ግን እዚህ ላይ ነው። አብዛኛው ሰው የእግዚአብሔር መንግሥት እንድትመጣ አይፈልግም። የሚፈልጉት የራሳቸው መንግሥት እንዲመጣ ነው። የራሳቸው ፍቃድ፣ ዕቅድና ምኞት እንዲፈጸም ይሻሉ። እግዚአብሔር ሕይወታቸውን የሚማርክበት እንጂ ልባቸውን የማይለውጥበት ምቹ መንግሥት ይፈልጋሉ። ኢየሱስ እንዲገኝላቸው ይፈልጋሉ። ነገር ግን በዙፋኑ ላይ መቀመጥ የሚፈልጉት እነርሱ ራሳቸው ናቸው። ጌታ ሆይ የምሠራውን ባርክልኝ፣ ገንዘቤን ባርክልኝ፣ ቤተሰቤን ባርክልኝ፣ ባጭሩ መንግሥቴን ባርክልኝ ብለን እንድንጸልይ አላስተማረንም። መንግሥትህ ትምጣ እንድንል እንጂ። ይህ ማለት እጅ መስጠት ማለት ነው። የራስን ሳይሆን የእግዚአብሔርን ፍቃድ መከተል ማለት ነው። ጌታ ሆይ በሕይወቴ፣ በቤቴ፣ በከተማዬ፣ በዚህ ዓለም ላይ ሥልጣንህን መስርት ብሎ መጮህ ነው። ይህ ደግሞ ጦርነት ነው። ምክንያቱም ጠላት የእግዚአብሔር መንግሥት እንድትመጣ አይፈልግም። ይህ ጸሎት በጥልቀት መጸለይ ስትጀምር ለጨለማው ኃይል ስጋት መሆን ትጀምራለህ። የእግዚአብሔር አገዛዝ የጠላትን ይዞታ እንዲወር እየጠየክ ነው። ብርሃን ጨለማውን እንዲያባርር፣ ሰይጣን የገነባውን ሁሉ እንዲፈርስ እየለመንክ ነው። የዛሬውን ዓለም ተመልከቱ እስቲ። ሰዎች የተሳሳተ መንግሥት እየመረጡ መሆናቸው በግልጽ ይታያል። መከፋፈሉ፣ ማታለሉ፣ ብልሹ አሰራሩ፣ ይህ ሁሉ ዓለም የእግዚአብሔርን አገዛዝ ለመቀበል ፈቃደኛ አለመሆኗ ማስረጃ ነው። ኢየሱስ ግን እጃችንን አጣጥፈን መንግሥተ ሰማያትን እንድንጠብቅ አልፈለገም። መንግሥቱ ትመጣ ዘንድ እንድንጸልይ እንጂ። ጥያቄው ግን እዚህ ጋር ነው። የእርሱን መንግሥት ወደ ምድር በሚያመጣ መንገድ ለመኖር ፈቃደኛ ናችሁ? ምክንያቱም መንግሥት ትምጣ ብሎ መጸለይ ቃል ብቻ ሳይሆን ተግባር ነው። የኢየሱስ እጅና እግር መሆን ማለት ነው። ውሸት በነገሰበት ዓለም ለእውነት መቆም ማለት ነው። ባህሉ ኃጢአትን በሚያወድስበት ዘመን በጽድቅ መመላለስ ማለት ነው። ዓለም በጥላቻ በታወረችበት ጊዜ በፍቅር መጓዝ ማለት ነው። ስለዚህ ስትጸልዩ ቃላትን ብቻ አትድገሙ፣ ራሳችሁን ጠይቁ። የምኖረው የእግዚአብሔር መንግሥት እንድትመጣ በሚጋብዝ መንገድ ነው ወይስ የራሴን መንግሥት እየገነባሁ ነው በሉ። ምክንያቱም መንግሥት ትምጣ የሚለውን ቃል በእውነት ስትረዳው ዳግመኛ እንደ ቀድሞ መጸለይ ታቆማለህ። ወደ ጸሎቱ ስንመለስ አብዛኛውን ሰው የሚታገለው እዚህ ቀጥሎ የሚነገረው ክፍል ላይ ነው። የምንፈልገውን ነገር እግዚአብሔርን መጠየቅ ቀላል ነው። አዎ፣ ነገር ግን የእኔ ፈቃድ ሳይሆን የአንተ ይሁን ማለት ሌላ ፈተና ነው።
ይህች ፈቃደ በሰማይ እንደሆነች እንዲሁ በምድር ትሁን የምትል ሐረግ በጌታ ጸሎት ውስጥ ካሉት እጅግ ኃይለኛና አስቸጋሪ ክፍሎች አንዷ ናት። ምክንያቱም በዚያች ቅጽበት ቃላትን ብቻ እየተናገርን አይደለማ፣ ከራሳችን ዕቅድ ይልቅ የእግዚአብሔርን ዕቅድ ለመታመን እየመረጥን ነው። እኛ ባንረዳው እንኳን የእርሱ መንገድ ከፍ ያለ መሆኑን እያመንን ነው። አስቡት እስቲ፣ የሆነን ነገር አጥብቀህ ፈልገህ ትክክለኛ መሆኑን በሙሉ ልብህ አምነህ ጸልየህ፣ እግዚአብሔር ግን አይሆንም ያለህ ጊዜ ምን ይፈጠራል? ምናልባት አንድ ግንኙነት እንዲቀጥል ተማጽነ ይሆናል፣ ግን ተቋርጧል። ለሥራ ጸልየ ይሆናል፣ ግን ሌላ ሰው ተቀጥሯል። ፈውስህን ለምን ይሆናል፣ ግን ህመሙ እንደቀጠለ ነው። በዚህ ጊዜ ነው ይህ የጌታ ጸሎት ክፍል እውነተኛ የሚሆነው። ምክንያቱም መገዛት ቃላትን መናገር ብቻ ሳይሆን የእግዚአብሔር መልስ ከፈለግነው በተለየ ጊዜ እርሱን መታመን ነው። ኢየሱስ ራሱ በሕይወቱ እጅግ አሳዛኝና ከባድ በሆነው ወቅት ይህንን ነገር አድርጎ ታሳይቶናል። በጌቴሰማኒ አትክልት ስፍራ የመስቀሉ ክብደት ተጭኖት የሚመጣበትን ክህደት፣ ሕመም፣ ውርደትና ከአብ መለየትን ያውቅ ነበረ። እንዲህም ብሎ ጸለየ፣ አባት ወይ ብትፈቅድ ይህችን ጽዋ ከእኔ ውሰድ አለ። ነገር ግን የእኔ ፈቃድ ሳይሆን የአንተ ይሁን ብሎ ጸለየ። ያ ጸሎት ቀላል አልነበረም። ስሜት የሌለው ቃልም አልነበረም። ይልቁንስ ትግል ነበር። ነገር ግን በዚያች ቅጽበት ኢየሱስ እውነተኛ መገዛት ምን እንደሚመስል አሳየ። እስከ መስቀል ሞት ቢያደርሰውም እንኳን አባቱን ሙሉ በሙሉ ታመነ። እዚህ ላይ ራሳችንን መጠየቅ አለብን። በእውነት የእግዚአብሔርን ፈቃድ እንዲፈጸም እየጸለይን ነው ወይስ እግዚአብሔር ነገሮችን በእኛ መንገድ እንዲያደርግልን እየተመኘን ነው? ይህ ከባድ ጥያቄ ነው። ምክንያቱም ራሱን አሳልፎ መስጠት ከባድ ነገር ስለሆነ ቁጥጥርን መተው ማለት ነው። ጌታ ሆይ ነገሮች እኔ እንደፈለግኩት ባሄዱ እንኳን እታመንሃለሁ ማለት ነው። አሁን ከምናየው በላይ የእርሱ ዕቅድ ታላቅ መሆኑን ማመን ማለት ነው። የመጽሐፍ ቅዱስ ታሪኮችን ተመልከቱ። ዮሴፍ በባርነት ተሸጠ፣ በሐሰት ተከሰሰ፣ ታሰረ። እግዚአብሔር የተወው መስሎት ተስፋ ሊቆርጥ ይችል ነበር፣ ግን አላደረገው። በመከራ ውስጥም የእግዚአብሔርን ፈቃድ እየተፈጸመ መሆኑን አመነ። በመጨረሻ በግብፅ ላይ ሁለተኛ ባለሥልጣን ሆኖ የብዙዎችን ሕይወት ያዳነ። ወይም ጳውሎስን አስበው። ወንጌልን በነፃነት የመስበክ ሕልም ነበር። ነገር ግን በግርፋቱ፣ በመርከብ መሰበር፣ በእስራት ውስጥ ተገኘ። ሆኖም በዚያ ሰንሰለት ውስጥ ሆኖ የክርስትናን እምነት የቀረጹ ደብዳቤዎችን የጻፈው ለምን? ምክንያቱም የራሱን ዕቅድ ለእግዚአብሔር ታላቅ ዓላማ አሳልፎ ሰጥቶት ነበር። አሁን ወደ ዛሬው ሕይወት እስቲ እንምጣ። ሳናውቀው ስንት ጊዜ ከእግዚአብሔር ፈቃድ ጋር እንታገላለን። ነገሮችንስ እናሳድዳለን። ሁኔታዎችን በኃይል ለመለወጥ እንሞክራለን። ወይም ሕይወት በፈለግነው መንገድ ስላልሄደች እንበሰጫጫለን። ነገር ግን በእውነት ፈቃድ ይሁን ብለን ስንጸልይ ብዕሩን ለእግዚአብሔር እየሰጠነው ነው። ታሪኩን አንተ በተሻለ መንገድ ጻፈው እያልነው ነው። እውነተኛ ሰላም የሚገኘው እዚህ ላይ። ስለዚህ ፈተናው ይህ ነው። በሚቀጥለው ጊዜ ስትጸልይ እነዚህን ቃላት ዝም ብለህ አትናገራቸው። ከልብህ ይሁን። ራስህን ጠይቅ። ዕቅዴን ለእርሱ አሳልፌ መስጠት ምን ማለት ነው? እግዚአብሔር በእውነት እታመነዋለሁ ወይ ብለህ ጠይቅ። ምክንያቱም የእርሱ ፈቃድ በሰማይ እንደሆነ በምድር እንዲሆን በእውነት ከፈለግን ለውጡ መጀመር ያለበት ከእኛው ከራሳችን ነው። ቀጥሎ ደግሞ ያለው በጸሎት ውስጥ ያለው ምስጢር የበለጠ የሚገርም ነው። የዓመቱን ስንቅ ስጠን ወይም የወሩን አውርድልን አላለ። ይልቁንስ የዕለት እንጀራችንን ስጠን፣ ዛሬ ስጠን ነው የሚለው። ይህ ስለ ጉርሻ ብቻ የሚነገር ወግ አይደለም። ይህ ስለ ፍጹም ጥገኝነት፣ ስለ መታመንና እኛ ራሳችንን ያለ አምላክ መደገፍ እንችላለን ከሚል የቅዠት እስራት የመፈታት ምስጢር። ዓለማችን አቅድ፣ አከማች፣ ነገህን ዋስትና ስጥ ስትለን፣ ኢየሱስ ግን በየቀኑ በአምላክህ ተደገፍ ይለናል። እስቲ ለአፍታ አስቡት። ስንት ሌሊት ስለ ገንዘብ፣ ስለ ሥራና ስለ ቤተሰብ አስተዳደር ተጨንቃችሁ አደራችሁ? ያ ነገ ምን ይውጠኝ ይሆን የሚል ስውር ጭንቀት ልብን ሲያቆስል ስንት ጊዜ አይታችኋል? ለዚህ ነው ይህ ጸሎት እንዲህ ኃያል የሆነው። ኢየሱስ የሌለንን በማሰብ እንድንብሰለሰል ሳይሆን ዘላለም ሲመግበን ለኖረው ጌታ እንድንገዛ ይጠራናል። በበረሃ የነበሩትን እስራኤላውያንን እስቲ ተመልከት። በዓይነ ሕሊና እስቲ ሳላቸው። እግዚአብሔር በየቀኑ መና ከሰማይ ያወርድላቸው ነበር። ነገር ግን አንዲት ቅድመ ሁኔታ ነበረች። የሚሰበስቡት ለዕለቱ የሚያስፈልጋቸውን ብቻ ነበር። ለነገ ብለው ቢያከማቹ ይበላሽ ነበር። ለምን? ምክንያቱም አንድ ነው። አምላክ በየቀኑ በእርሱ መታመንን ሊያስተምራቸው ፈልጎ ነበር። ዛሬም ኢየሱስ የሚለን ይህንኑ ነው።
ዋስትናችን በእጃችን ክምችት ሳይሆን በእርሱ ቸርነት ላይ መሆኑን እንድናውቅ ይፈልጋል። ይህ ቀላል ነገር እንዳልሆነ አውቃለሁ። ስጋችን የ20 ዓመት ዋስትና ይፈልጋል። ዳግመኛ ላለመቸገር ዋስትና ይሻል። ነገር ግን ጌታ የዕለት እንጀራችንን እንድንለምን የነገረን እግዚአብሔር እንድንታቀድ ስለማይፈልግ ሳይሆን እንድንታመን ስለሚፈልግ ነው። ይህ ከገንዘብም በላይ ነው። ስለ ስነ ልቦና ጥንካሬም ይናገራል። ስንቶቻችንን ሳምንቱን ሙሉ የሚያቆየንን ሰላም ዛሬ ለማከማቸት የምንሞክር? ጌታ ግን በየቀኑ ወደ እኔ ኑ ለዕለት የሚሆን ጥንካሬን፣ ጥበብን፣ ትዕግስትን እሰጣችኋለሁ ይለናል። የዕለት እንጀራችንን ጥገኝነትን ካስተማረን ቀጣይ ክፍሉ በደላችንን ይቅር በለን የሚለው ነው። ይህ ቃል ደግሞ የሕይወት ቀያሪ የሆነውን የነፃነትን መንገድ ያሳየናል። ከጥፋተኝነት፣ ከቂም፣ ከበቀልና ካለፈ ታሪክ ሰንሰለት መፈቻ ቁልፋችን ነው። ኢየሱስ እኛ ይቅር እንድንባል ብቻ ሳይሆን እኛም ሌሎችን በተመሳሳይ መንገድ ይቅር እንድንልም ያዘናል። ጌታ ሆይ እኔን ይቅር በለኝ ማለት ቀላል ነው። ጌታ ሆይ እነርሱን ይቅር እንደምንል እኔንም ደግሞ ይቅር በለኝ ማለት ግን ከባድ ነው። ጌታ እነዚህን ሁለቱን በማይነጣጠል ገመድ አስሯቸዋል። ይቅር አለማለት የእግዚአብሔርን ምሕረት እንዳንለማመድ የሚገታ ግንብ ነው። ልባችንን ያደነድናል፣ ጸሎታችንን ያቃውሳል፣ በስቃይ አዙሪት ውስጥ ይዘፍቀናል። ማቴዎስ 6ኛው ምዕራፍ 14ኛው ቁጥር ላይ ያለው እውነታ በጣም የሚያስፈራ ነው። እናንተ ለሰዎች በደላችሁን ይቅር እንዳላችሁ የሰማዩ አባታችሁ ይቅር ይላችኋል፣ ካላላችሁ ግን አይላችሁም ይላልና። ያልተገደበ ዕዳው የተማረለትን ነገር ግን ባልንጀራውን ይቅር ለማለት ፈቃደኛ ያልሆነውን ያንን ክፉ ባሪያ እስቲ ያስቡት። እኛም የተማረልን ዕዳ ስፍር ቁጥር የለው። እያንዳንዱ ኃጢአታችንና አመፃችን ተደምስሶልን ሳለ እንዴት ለትንሽዬ ጥፋት ቂም እንይዛለን? ግን እኮ ጎድተውኛል፣ አይገባቸውም፣ ይቅርታም አልጠየቁኝም እንል ይሆናል። ለመሆኑ እኛ ይቅርታ ይገባን ነበር? ሮሜ 5ኛው ምዕራፍ 8ኛው ቁጥር እንደሚለው ገና ኃጢአተኞች ሳለን ነው ክርስቶስ ስለኛ የሞተው። ስለዚህ ይቅር የምንለው ሰዎቹ ስለሚገባቸው ሳይሆን እኛ ሳይገባን ይቅር ስለተባልን ነው። ይቅርታ ማለት በደለኛውን ደግ ሰው አድርጎ መቁጠር ማለት አይደለም፣ ወይም መርዛማ ሰዎችን ወደ ሕይወታችን መመለስ ማለትም አይደለም። ይቅርታ ማድረግ ማለት ይህ መራራነት በውስጤ ስር እንዲሰድ አልፈቅድም፣ የእነርሱ ድርጊት ልቤን እንዲቆጣጠረው አልፈቅድም ብሎ ራስን ነፃ ማውጣት ነው። ቂም በጤናችን ላይ ሳይቀር ጠባሳ ጥሎ ማለፍ ይችላል። ይቅርታ ግን ሰላምንና ረጅም ዕድሜን ያድስልናል። ይቅርታ ካለፈ ታሪክ እስራት ካላቀቀን ቀጥሎ ያለው ክፍል ወደ ፈተና አታግባን የሚለው ጸሎት ደግሞ ለፊታችን ውጊያ ያዘጋጀናል። እግዚአብሔር ሰውን በክፉ አይፈትንም። ነገር ግን ፈተና በምድር ላይ ያለ ደግሞ እውነታ ነው። ኢየሱስ ይህን ያስተማረን በመንፈሳዊ ንቃት እንድንኖር ነው። ፈተና ሊመጣ የሚችል አጋጣሚ ሳይሆን የማይቀር ዕጣ ነው። ጠላት የእኛን ድክመት፣ ክፍተቶቻችንንና የምንወድቅባቸውን ነጥቦች ጠንቅቆ ያውቃል። ስለዚህ ፈተናው እስኪመጣ አንጠብቅም፣ ቀድመን በጸሎት እንከላከለዋለን እንጂ። ጴጥሮስ በገዛ ጉልበቱ ተማምኖ የጌታን ማስጠንቀቂያ ችላ ስላለ 3 ጊዜ ክዶታል። ዮሴፍ ግን በጴጢፎራ ሚስት በተፈተነ ጊዜ በራሱ ጥንካሬ አልተሟገተም፣ እንዲያውም ሮጦ አመለጠ። መንፈሳዊ ውጊያ ማለት ጥቃት ከመምጣቱ በፊት ነቅቶ መጠበቅ ነው። መጽሐፍ ቅዱስ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተም ይሸሻል ይላል። ቅደም ተከተሉን አስተውሉ። መጀመሪያ መገዛት፣ ከዚያ መቃወም። በገዛ ጉልበታችሁ አትታገሉ፣ ይልቁንም በጸሎት ትጥቃችሁን አጥብቁ። ከዚህ በኋላ ያለው የጌታ ጸሎት አንድ ታላቅ ምስጢርን ደብቆ ይዟል። እርሱም ከክፉ አድነን የሚለው ኃይለ ቃል ነው። ይህ ቃል ከኃጢአት መራቅን ብቻ ሳይሆን ከክፉ ኃይል እንዲታደገን የእግዚአብሔርን ጽኑ ክንድ መጥራት ነው። ይህ ጥበቃን የመለመን ጸሎት ብቻ አይደለም፣ ይልቁንስ የጦርነት አዋጅም ጭምር ነው። ክፉ የሚባለው ነገር እንዲሁ በሐሳብ የሚፈጠር ረቂቅ ስሜት ወይም ግዙፍነት የሌለው ጽንሰ ሐሳብ አይደለም። ክፉ እውን የሆነ እውነታ ነው። ብናምንም ባናምንም በየቀኑ በታላቅ ውጊያ ውስጥ ነው። ትንሽ ቆም ብላችሁ አስቡ። ነገሩ አስፈላጊ ባይሆን ኖሮ ጌታችን ኢየሱስ ክርስቶስ ይህን ቃል በጸሎቱ ውስጥ ለምን ይጨምረዋል? እኛን ከእግዚአብሔር የሚለዩ እውነተኛ የጨለማ ኃይላት ባይኖሩ ኖሮስ ከመከራ አውጣን ብለን እንድንጸልይ ለምን ያስተምረናል? በኤፌሶን 6ኛው ቁጥር 12ኛው ላይ በግልጽ እንደተጠቀመው መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይለናል። በሌላ አነጋገር
እውነተኛው ውጊያ የሚታየው ሳይሆን የማይታየው ነው። በውስጣዊ ሐሳቦች፣ በቤተሰቦቻችንና በሕይወት ትግላችን ውስጥ የሚያጋጥሙን ፈተናዎች ስር መሰረታቸው መንፈሳዊ ነው ማለት ነው። እኛ ግን ስንት ጊዜ ነው በራሳችን ጥረት ብቻ ልናሸንፋቸው የምንሞክረው? ሱሰኝነትን በቆራጥ ፈቃድ፣ የፈረሰ ትዳርን በፍልስፍና፣ ጭንቀትና ድብርትን ደግሞ በመልካም አመለካከት ወይም ደግሞ በመድኃኒቶች ብቻ ለመለወጥ እንታገላለን። ጌታ ግን ከእኛ በላይ ያውቃል። ለዚህም ነው በየቀኑ ይህን እንድንጸልይ እየተናገረን። ምክንያቱም ነፃ መውጣት በራሳችን ጉልበት የምናመጣው ውጤት ሳይሆን እግዚአብሔርን ስንጠራው እርሱ የሚያደርግልን ተአምር ነው። በሉቃስ መጽሐፍ ላይ ጴጥሮስን ተመልከቱት። ጌታ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ ማለድሁ ብሎ አስጠነቀቀው። ልብ በሉ፣ ጌታ ለጴጥሮስ አይዞህ ጠንክር ወይም ራስህን መፍትሄ ፈልግ አይደለም ያለው፣ ስለ አንተ ጸለይኩ ነው ያለው። ምክንያቱም ጴጥሮስ የጠላትን ጥቃት መቋቋም የሚችለው በእግዚአብሔር ኃይል ብቻ ነበር። ጴጥሮስ ግን በራሱ ተማመነ። ጌታ ሆይ ከአንተ ጋር ወደ ወህኒም ወደ ሞትም ቢሆን ለመሄድ ዝግጁ ነኝ አለ። ነገር ግን ከጥቂት ሰዓታት በኋላ ተፈተነ። 3 ጊዜ እንኳን እስኪክደው ድረስ ነው የሆነው። መንፈሳዊ ውጊያን በሰብአዊ ጉልበት ለመጋፈጥ ስትሞክር መጨረሻችን ውድቀት ነው የሚሆነው። አሁን ደግሞ እስራኤላውያንን በዘጸአት መጽሐፍ ላይ ተመልከቱ ያደረጉትን። ከፊት ቀይ ባህር አለ፣ ከኋላ የፈርዖን ጦር አለ። መውጫ የላቸው፣ መሳሪያ የላቸው፣ ስልት የላቸው። ሙሴ ግን እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ብላችሁ ታያላችሁ አላቸው። ምን ሆነ ከዛ በኋላ? እግዚአብሔር ባህሩን ከፈለ፣ አዳናቸው። ጌታ በዚህ ጸሎት ሊያስተምረን የፈለገው ይህን ነው። ደህንነት እኛ የምንሰራው ሳይሆን የምንቀበለው ጸጋ ነው። እግዚአብሔርን ስንጠራው ጣልቃ ይገባል። ይህ በሁሉም የህይወት ዘርፋችን ላይ ይሰራል። በሱስ እየታገልክ ነው፣ ራስህን መግዛት ብቻ ሳይሆን መለኮታዊ ነፃነት ያስፈልጋል። ፍርሃትና ጭንቀት እየተሰቃየህ ነው፣ ምክር ብቻ ሳይሆን ሰማያዊ የሆነው ታዳጊህ ያስፈልጋል። በኃጢአት አዙሪት ውስጥ ተቀበዝብዘሃል፣ ጥረት ብቻ ሳይሆን ያንን ሰንሰለት የሚበጠስ የእግዚአብሔር ኃይል ያስፈልጋል። ጠላት እኛ እንዳንጸልይ አጥብቆ የሚዋጋው ለዚህ ነው። ምክንያቱም እኛ እግዚአብሔርን ስንጠራ ሰንሰለቶች እንደሚበጠሱ፣ ምሽጎች እንደሚፈራረሱ፣ ጨለማዎች ሁሉ እንደሚሸሹ ያውቃል። በመዝሙሩ መጽሐፍ ላይ በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ ብሎ ተጽፏል። ይህ ዝም ብሎ መልካም ሐሳብ ሳይሆን ቃል ኪዳናዊ የሆነ ጥሪ ነው። ከክፉ አድነን ብለን ስንጠይቅ የእግዚአብሔር ኃይል መጥራታችን ከሆነ የጸሎቱ ማጠቃለያና መደምደሚያ ደግሞ የዚህ ኃያል የመጨረሻው የድል አዋጅ ነው። መንግሥት ያንተ ነውና ኃይልም ክብርም ለዘላለሙ አሜን ይላል። ይህ እንዲሁ ጸሎት መዝጊያ ቃል አይደለም። ይህ የጦርነት መዝሙር፣ የድል አድራጊነት አዋጅ ነው። ይህ የድል አዋጅ ምንም ይሁን ምን ማናቸውንም ውጊያዎች ብንዋጋ እግዚአብሔር በዙፋኑ ላይ ለዘላለም ነግሶ እንደሚኖር ማረጋገጫ ነው። ኢየሱስ ይህንን ጸሎት በፍርሃት ወይም በጥርጣሬ እንድንጨርስ አላስተማረን። ምናልባት ብትረዳኝ ደስ ይለኛል ወይም ሁኔታውን የምትቆጣጠር ይመስለኛል እንድንልም አልፈለግም። ይልቁንስ በልበ ሙሉነት እንድንደመድመው ይፈልጋል። በእይታና በስሜት ሳይሆን በእግዚአብሔር ዘላለማዊ መንግሥት ላይ የተመሰረተ የእምነት ቃል ነው። ጸሎት ማለት እግዚአብሔርን የእኛን ሐሳብ እንዲከተል ማሳመን ሳይሆን የእኛን ልብ ከእግዚአብሔር እውነት ጋር ማስማማት ማለት ነው። ጸሎትህ በዚህ መልኩ ብትደመድም ኖሮ ሕይወትህ ምን ያህል በተለወጠ ነበር። ጌታ ሆይ ምን እንደማደርግ አላውቅም ብለህ ከመጨረስ ይልቅ መንግሥት ያንተ ነው ስትል እኔ አልተቆጣጠርኩትም አንተ ግን ትቆጣጠራለህ ማለት ነው። ጌታ ሆይ ደክሞኛል ብለህ ከመጨረስ ይልቅ ኃይል ያንተ ነው ስትል እኔ አቅም ባይኖረኝም አንተ ግን ብርቱ ነህ እያልክ ነው። ጌታ ሆይ ወደፊት ምን እንደሚመጣ ፈርቻለሁ ከምትል ይልቅ የአንተ ግዛት ግን ዘላለማዊ ነው፣ ይህ ዓለም ጊዜያዊ ነው፣ ክብር ለዘላለም ያንተ ነው ብለህ ብትጨርስ እጅግ በጣም ታላቅ የሆነ ብልሃትን ታሳያለህ፣ መጽናናት ይሆንልሃል። ንጉሥ ኢዮሳፍጥ በሁለተኛ ዜና መዋዕል ላይ ያደረገውን ይህንን ነው። ጠላቶች ከበውት ሽንፈት አይቀሬ በመሰለበት ወቅት በራሱ አቅም እንደማይቻል አመነ። ነገር ግን በፍርሃት ከመውደቅ ይልቅ በአምልኮ ደመደመው። ውጊያው ሳይጀመር ይሁዳ ሁሉ እግዚአብሔርን አመሰገኑ። ውጤቱ ምን ሆነ? እግዚአብሔር ጠላቶቻቸውን እርስ በእርሳቸው አጣላቸው፣ እነርሱም ሳይዋጉ አሸነፉ። ምክንያቱም ውጊያው የእነርሱ ሳይሆን የእግዚአብሔር ስለነበረ ነው። ጌታ ያስተማረን ይህንን ነው። ጸሎት በመለመን አይበቃም፣ በአዋጅ ግን ይፈጸማል።
እግዚአብሔር አሁኑኑ እየነገሰ እንደሆነ፣ ኃይሉ ከችግራችን በላይ እንደሆነና መጨረሻው ድል እንደሆነ ማወጅ አለብን። ዓለም እግዚአብሔር ሁኔታዎችን እንደማይቆጣጠር፣ ጨለማ እያሸነፈ እንደሆነና መስቀል እንደነገሰ ሊያሳምነን ይሞክራል። እኛ ግን እነዚህን ቃላት ስንጸልይ ያንን ውሸት ወደ ኋላ እንገፈትረዋለን። ነፍሳችንን እውነቱን እናስታውሳታለን። መንግስት የእርሱ እንደሆነ፣ ኃይል የእርሱ እንደሆነ፣ ክብር ለዘላለሙ የእርሱ እንደሆነ እንናገራለን። በአጠቃላይ የጌታን ጸሎት ስንመረምር የምናገኘው ትልቁ ትምህርት ይሄ ነው። ጸሎት የእግዚአብሔርን ሐሳብ ለመቀየር ሳይሆን እኛን ለመቀየር ነው የሚጠቅመው። ብዙ ጊዜ የምንጸልየው እግዚአብሔር አንድ ነገር እንዲያደርግልን የምናሳምነው ይመስል ይሆናል። ጌታ ግን የሰጠን የማሳመኛ ጸሎት ሳይሆን የመጣጣሚያ ወይም አላይን የምናረግበትን የጸሎት አይነት ነው። በግልጽ ስንጸልየው ቅድሚያ የምንሰጣቸውን ነገሮች ያቃናል። ልባችንን ወደ እግዚአብሔር ያዞረዋል። እምነታችንን በችግሮቻችን ላይ ሳይሆን በእግዚአብሔር ኃይል ላይ ይመሰርተዋል። ለዚህ ነው ጌታ ደቀ መዛሙርቱን የራሳቸውን መንግስት እንዲያስፋፉ ወይም የራሳቸውን ፈቃድ እንዲያስፈጽሙ ሳይሆን አስቀድሞ የእግዚአብሔርን መንግስት፣ የእርሱን ፈቃድና የእርሱን መገኘት እንዲመጣ እንዲጸልዩ ያስተማራቸው። በዚህ መልኩ ስንጸልይ እግዚአብሔር ሁኔታዎችን እንዲቀይር ብቻ ሳይሆን እኛንም እንዲቀይረን እየጠየቅን ነው። ታዲያ ይህን ጸሎት በዕለት ተዕለት ሕይወታችን እንዴት እንተገብረዋለን? የጸሎት አቀራረባችንን የመጀመሪያው መለወጥ ይገባናል። ጸሎት ዝም ብሎ ፍላጎትን መዘርዘር ሳይሆን ከፈጣሪ ጋር የሚደረግ ንግግር ነው። ሁሉንም ነገር ከመጠየቃችን በፊት ቅዱስ ስሙን እያመሰገንን በግርማው ፊት ቆም ብለን እናስተውል። ከመናገር ይልቅ ለማዳመጥ ጊዜ እንስጥ። የጸለይነው ደግሞ በሕይወት እንድንኖረውም ያስፈልጋል። ፈቃድ ይሁን ካል የራሳችንን ፈቃድ ማስገዛት አለብን ማለት ነው። ስለ ነገ እየተጨነቅን የዕለት እንጀራችንን ስጠን ማለት አንችልም። ቂም ይዘን ይቅር በለን ማለትም አንችልም። ሌላው ደግሞ ጸሎቱ ዓለምን የምናይበት መነጽር እንዲለውጥ መፍቀድ አለብን። ዓለም በራስህ ተማመን ይላል፣ ጌታ ግን በአባትህ ተማመን ይላል። ዓለም የራስህን መንግሥት ገንባ ይላል፣ ጌታ ግን የእግዚአብሔርን መንግሥት ፈልግ ይላል። ዓለም ፍትህን አጥብቀህ ጠይቅ ትላለች፣ ጌታ ግን ይቅር በል ይላል። ይህ ጸሎት እንግዲህ ኃይለኛ የሆነው ለዚህ ነው። ቃላት ብቻ ሳይሆን የሕይወት ዘይቤ ነው። ከራስ አጀንዳ ወጥተን ለእግዚአብሔር መንግሥት ብንጸልይ ነገሮችን ለመቆጣጠር ከመታገል ይልቅ በዕለታዊ አቅርቦቱ ብንታመን፣ መንፈሳዊ ውጊያን በራሳችን ጉልበት መዋጋት አቁመን አምላክን ብንጣራ ሕይወታችን እንዴት ይለወጥ ነበር? ጥያቄው ይህ ነው። ጌታ ባስተማረን መንገድ እየጸለይን ነው ወይስ ትርጉማቸው ያልተረዳነውን ቃላት በከንቱ እየደጋገምን ነው? አንዴ የሚስጥሩን ጥልቀት ካስተዋላችሁ ከዚያ በኋላ ጸሎታችሁ ዳግመኛ እንደ በፊቱ መሆን ያቆማል። የጌታ ጸሎት የምንደግመው ቃል ሳይሆን በእምነት ለሚኖሩ ሰዎች ሁሉ የድል ድምፅ መሆኑን ትረዳላችሁ። ይህ ጸሎት አንድ ታላቅ እውነት አስተምሮናል። ጸሎት ፈጽሞ የልምድ ድግስ እንዲሆን አልታሰበም። ይልቁንስ መሳሪያ፣ የጦር ስልትና ወደ አባት የሚዘረጋ የሕይወት ገመድ ነው። ለብዙዎቻችን ግን ጸሎት እንዲያ ተብለን ስለተማርን ብዙ የሚደጋገሙ ደረቅ ወግ ሆነውብናል። ከጀርባ ያለውን ኃይል ሳንረዳው ከዚህ ጸሎት የምንቀስመው ትልቁ ትምህርት ይህ ነው። ጸሎት መናገር ብቻ ሳይሆን ራስን አሳልፎ መስጠት፣ መገዛት ነው። አስቡት፣ ኢየሱስ ለደቀ መዛሙርቱ የሰጣቸው ዝም ብለው የሚደግሙት ቃል ሳይሆን የከባቢ አየርን የሚቀይር ልብን ከእግዚአብሔር ፈቃድ ጋር የሚያሰልፍና ለመንፈሳዊ ውጊያ የሚያዘጋጅ ንድፍ ነው። ይህ ጸሎት እኛን እንዲለውጠን እንጂ በግዴታ እንድንደግመው አልተሰጠንም። ስለዚህ እውነተኛ ጥያቄ ይሄ ነው። ቃላትን እየደገምክ ነው ወይስ በእውነት እየጸለይክ ነው? ምክንያቱም በሁለቱ መካከል የሰማይና የምድር ያህል ልዩነት አለ። በሰማያት የምትኖር አባታችን ስንል ለአጽናፈ ዓላሙ ፈጣሪ እየተናገርን መሆኑን፣ እርሱ ግን ልጆቼ ብሎ እንደሚጠራን ቆም ብለን እናስተውላለን። ስምህ ይቀደስ ስንል በኑሯችን፣ በአነጋገራችን፣ በአስተሳሰባችን ስሙን እያከበርን መሆኑን እናውቃለን። መንግሥት ትምጣ ፈቃድ ይሁን ስንል በእውነት የእርሱን ፈቃድ ፈልገን ነው ወይስ የራሳችንን ዕቅድ እንዲባርክ ነው ብለን በሚስጥር እየተመኘን ያለነውን ነገር ሁሉ እንለያለን። የዕለት እንጀራችንን ስጠን ስንል በእውነት ለዛሬው ቀን በእግዚአብሔር እየተማመንን ነው ወይስ ስለ ነገ ጭንቀት ተውጠን የዛሬውን አቅርቦቱን ማየት ተስኖናል የሚለውን እንጠይቃለን። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ስንለው ደግሞ በእውነት ፈልገነው ነው? እውነቱን ለመነጋገር አንዳንዶቻችን አሁንም ቂም ይዘናል፣ በበደል ተተብትበናል። ከእግዚአብሔር አጥብቀን የምንለምነውን ምሕረት ለሌሎች መስጠት ተስኖናል። እነዚህ ቃላት ዝም ብለው የሚነበቡ አይደለም፣ የውጊያ አዋጅ ነው።
በእግዚአብሔር የመመካት አዋጅ፣ ለፈቃዱ የመገዛት ውሳኔ፣ በተለየ መንገድ ለመኖር የሚገባ ቃል ኪዳን ነው። አሁን የትኛው ክፍል በተለየ መንገድ እንደምትጸልይ አስተውል። ምናልባት ለአንተ ሁሉንም ነገር ለመቆጣጠር ከመሞከር ይልቅ ፈቃድህን ለእግዚአብሔር አሳልፎ መስጠት ይሆናል። ምናልባትም በነገው ፍርሃት ከመዋጥ ይልቅ ለዕለት አቅርቦትህ በእርሱ መታመንን መማር ሊሆን ይችላል። ወይም ደግሞ ለረጅም ጊዜ ነፍስህን ሲመረዛት የቆየውን ያን መራራ ቂም አውጥተህ መጣልና ይቅር ማለት ሊሆን ይችላል። ትልቁ የጸሎት ሕይወት ለውጥ የሚመጣው ይህንን ጸሎት እንደ ሥርዓት ማየት አቁመህ በጉጉት በማስተዋልና በማመን መጸለይ ስትጀምር ነው። አንዴ የዚህን ጸሎት ጥልቀት ከተረዳህ ዳግመኛ በነበረው መንገድ አትጸልይ። ፈተናውም ይኸው ነው። ጸሎቱን መናገር አቁመህ መኖር ጀምረው። እስቲ አሁን ለአንድ አፍታ ቆም ብለህ ልብህን ጸጥ አድርገው። እነዚህ ቃላት ወደ አእምሮ ብቻ ሳይሆን ወደ ነፍስህ እንዲሰርጉ ፍቀድ። በሰማያት የምትኖር አባታችን ሆይ፣ አምላክ ሆይ፣ እንደ ባዕድ ወይም እንደ ስደተኛ ሳይሆን ወንዶችና ሴቶች ልጆች በፊትህ ቀርበናል። አንተ ሩቅ አይደለህ፣ አባታችን ነህ። በአንተ እንታመናለን። ደግሞ ስምህ ይቀደስ ጌታ ሆይ፣ እናከብረሃለን። ቅዱስ እንደሆንክና ስምህ ከስም ሁሉ በላይ እንደሆነ እንናገራለን። አኗኗራችን ቅድስናህን ያንጸባርቅ። አነጋገራችን፣ ተግባራችን ለስምህ ክብር ያምጣ። መንግሥትህ ትምጣ፣ ፈቃድህ ይሁን። አባቴ ሆይ የእኛ ሳይሆን የአንተ ፈቃድ ይሁን። መንግሥትህ በሕይወታችን፣ በቤታችን፣ በከተማችን ትንገስ። ጽድቅህ ይለውጠን። የዕለት እንጀራችንን ዛሬ ስጠን። ለዛሬው ቀን በአንተ እንታመናለን። ለምግብ ብቻ ሳይሆን ለሚያስፈልገን ጥበብ፣ ጉልበት፣ ሰላም ሁሉ ስለ ነገ መጨነቅ አቁመን ዛሬ እንዴት እያቀረብክልን እንደሆነ ማየት አስተምረን። በደላችንንም ይቅር በለን። አምላክ ሆይ ምሕረትን እንለምናለን። በድለናል፣ ጎድለናል። ነገር ግን አንተ ይቅር እንዳልከን እኛም የበደሉንን ባይገባቸውም እንኳን ይቅር ለማለት ዛሬ እንወስናለን። ይቅርታህ ከበደላችን ይበልጣልና ከክፉ አድነን እንጂ ወደ ፈተናም አታግባን። አባቴ ሆይ ጥንካሬህ ያስፈልገኛል። ጠላት እንደሚያገሳ አንበሳ ሊያጠፋን ይዞራል። ነገር ግን አንተ መውጫውን እንዳዘጋጀህ እናውቃለን። ከውድቀት ጠብቀን፣ ልባችንን፣ ቤተሰቦቻችንን ጋርድ። መንግሥት፣ ኃይል፣ ክብር ለዘላለሙ ያንተ ነውና ጌታ ሆይ በዚህ ዓለም ምንም ቢፈጠር አንተ በዙፋንህ ላይ ነህ። ተስፋችንና እምነታችን በአንተ ላይ ነው። ዛሬ፣ ነገ፣ ለዘላለም እናመሰግንሃለን። በእውነት ነው ምልህ፣ ይህንን በንጹሕ ልብ በግልጽ ከጸለይ ጸሎት አልደጋገምክም፣ ይልቁንስ በውስጥህ አንቀሳቀስከው። ከእንግዲህ የጌታን ጸሎት ስትጸልይ ቃላትን ብቻ አትናገር፣ በቁም ነገር እመነው። ሕይወትህን፣ አስተሳሰብን፣ አካሄድህን ሁሉ እንዲለውጠው ፍቀድለት። ይህ መልእክት ልብህን እንደሚነካው እናምናለን። ከዚህ በኋላ ያለውም የጸሎት አካሄድህ ፍጽሞ እንደሚለወጥ እርግጠኞች ነን። በጸሎት ሕይወት ጠልቀህ ለመግባት ዕለት ዕለት አምነህ እያንዳንዱን ክፍሎች በግልህ በመጸለይ ተለማመዳቸው። ከመሄዳችሁ በፊት ግን ይህንን መልእክት መስማት ለሚገባው ለ5 ሰዎች ይገባዋል ብላችሁ ላኩልን። በእርግጠኝነት በእናንተ ምክንያት ይህንን መልእክት አዳምጦ የጸሎት ሕይወቱ ሊቀየር የሚችል አንድ ሰው ሊኖር እንደሚችል እናምናለን። እስቲ ጸሎት ለአንተ ብቻ ሳይሆን ለዓለም ሁሉ ነውና አንተስ በዚህ ጉዳይ ላይ ምን ትላለህ? የተሰማችሁን በአስተያየት መስጫ ላይ አስቀምጡ። ቪዲዮን ላይክ አድርጋችሁ መውጣት እንዳትረሱ። ይህንን ቻናል ሰብስክራይብ ብታደርጉ እንዲህ አይነት መንፈሳዊ ምስጢርን ያዘሉ መለኮታዊ እውነቶችን ከእግዚአብሔር ቃል ትማራላችሁ። መልካም ጊዜ። ተባረኩ።